የበለጸጉ ስማርት መነጽሮች ለተጠቃሚዎች ሊቀርቡ መሆኑ ተሰማ። በአርቲፊሻል ኢንተለጀንስ የበለጸጉ ሬይ ባንድ ሜታ መነጽሮች በቅርቡ በህንድ ለተጠቃሚዎች እንደሚቀርቡ ኩባንያው አስታውቋል። ስማርት መነጽሮቹ እንግሊዝኛ፣ ፈረንሳይኛ፣ ስፓኒሽ እና ጣሊያንኛ ቋንቋዎችን መተርጎም ከመቻላቸውን ባሻገር ተጠቃሚዎች ለሚጠይቋቸው ጥያቄ መረጃ መስጠትና ሙዚቃ ለማዳመጥ ያስችላሉ ተብሏል። መነጽሮቹ ከኩባንያው የኢንስታግራም ሜሴንጀር መተግበሪያዎች መልእክቶችን፣ ፎቶዎችን፣ የድምጽና ቪዲዮ ጥሪዎችን በቀጥታ መቀበልና መላክ እንደሚያስችሏቸውም ተዘግቧል። ኩባንያው የሜክሲኮና ዩናይትድ አረብ ኤሚሬት ጨምሮ በተለያዩ የአውሮፓ ሀገራት መነጽሮቹን በቀጣይ ተደራሽ እንደሚያደርግ የዘገበው ኢንዲያን ኤክስፐርት ድረገጽ ነው። የብልጽግና ፓርቲ የስራ አስፈጻሚ ኮሚቴ ለሁለት ቀናት የሚቆይ ስብሰባውን ጀመረ። ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ትስስር ገጻቸው ላይ ባስተላለፉት መልእክት ከዛሬ ሰዓት በኋላ ጀምሮ የብልጽግና ፓርቲ የስራ አስፈጻሚ ኮሚቴ በሀገራዊ ቁልፍ ጉዳዮች እንዲሁም በፓርቲ ተኮር ጭብጦች ላይ ለመጪዎቹ 2 ቀናት መደበኛ ስብሰባውን ያካሂዳል ብለዋል። በደብረጽዮን ገብረ ሚካኤል የሚመራው የህወሓት ክንፍ የጌታቸው ረዳ ቡድን አሁንም የትግራይ ህዝብን አንድነት ለመከፋፈል እየሰራ ይገኛል በማለት አዲስ በወጣው መግለጫ ከሷል። የደብረጽዮን ቡድን የጌታቸው ቡድን በመገናኛ ብዙሃን አማካኝነት በህወሓት ላይ የስም ማጥፋት ድርጊቶችን የሚያሰራጨው በጫና ወደ ስልጣን ለመመለስ በማሰብ ነው በማለት ወቅሷል። የጌታቸው ቡድን የዘር ማጥፋት ወንጀል ፈጻሚዎችን ነጻ ለማድረግና በአንጻሩ ህወሓትን ተጠያቂ ለማድረግ ያለመታከት እየሰራ ይገኛል በማለት የደብረጽዮን የህወሓት ክንፍ ክሱን አሰምቷል። በትግራይ ክልል ከቀያቸው ተፈናቅለው በከፋ ኑሮ ውስጥ የሚገኙ ተፈናቃዮች ወደ ቀያቸው የመመለስ ጉዳይ የጊዜው አስተዳደር ዋነኛ ተልዕኮ ነው ሲሉም የክልሉ ጊዜው አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ አስታወቁ። ፕሬዝዳንቱ ይህንን ያስታወቁት የአፍሪካ ህብረት የፕሪቶሪያ ሰላም ስምምነት መከታተል ማረጋገጥና ማክበር ተልዕኮ ከፍተኛ ኃላፊ ሆነው የተመደቡ ሜጀር ጀነራል ሳማ ዳክሶዴ ትናንት ሚያዝያ 16 ቀን 2017 ዓ.ም በጽህፈት ቤታቸው ተቀብለው ባነጋገሩበት ወቅት ነው። ፕሬዝዳንቱ አክለውም ተፈናቃዮችን ለመመለስ የትግራይ ሰራዊት ወደ ህብረተሰቡ የመቀላቀል መልሶ የማቋቋም በአጠቃላይ በፕሪቶሪያ ስምምነት አፈጻጸም ዙሪያ ከፌዴራል መንግስት ጋር በመቀራረብ እንደሚሰራ ገልጸዋል። ሜጀር ጀነራል ሳማ ዳክሶዴ በበኩላቸው በፕሪቶሪያ ስምምነት አፈጻጸም ተፈናቃዮችን መመለስ በሚቻልበት ሁኔታ እንዲሁም በዲዲአር አፈጻጸም ሂደት ለመወያየት መምጣታቸውን በመጠቆም ለፕሪቶሪያ ስምምነት የተሟላ ትግበራ የሚቻላቸውን ሁሉ እንደሚሰሩ መግለጻቸውን የፕሬዝዳንቱ ጽህፈት ቤት መረጃ ያሳያል። ሲም ካርድ በመጠቀም ፈንጂዎችን ለማፈንዳት ሲንቀሳቀሱ የነበሩ ተጠርጣሪዎችን ይዣለው ሲል የጎንደር ከተማ ሰላም ጸጥታ መምሪያ አስታወቀ። የጎንደር ከተማ አስተዳደር ሰላም ጸጥታ መምሪያ ሲም ካርድ በመጠቀም ፈንጂዎችን በማፈንዳት የህብረተሰቡን ሰላም ለማደፍረስ ሲንቀሳቀሱ የተገኙ 3 ተጠርጣሪዎችን ይዣለው ሲል ገለጸ። ተጠርጣሪዎች ገበያ ስፍራዎች፣ በትምህርት ቤቶችና እንዲሁም ህዝብ በሚሰበሰብባቸው ስፍራዎች ፈንጂዎችን በማጥመድ የሽብር ተግባራቸውን ለመፈጸም ዝግጅት እንደነበራቸው ባደረገው ምርመራ ማረጋገጡን የመምሪያው ኃላፊ አቶ አለልኝ አለም ትናንት ሚያዝያ 16 ቀን 2017 ዓ.ም በሰጠው መግለጫ አስታውቋል። ፍንዳታው የሚካሄደው በፈንጂው ላይ በሚታሰረው የሞባይል ቀፎ ሲም ካርድ በመታገዝ ወደ ሲም ካርዱ በመደወል ፍንዳታውን በርቀቱ ነው እንደሚያካሂዱ እንደተደረሰበትም አስረድተዋል። የመምሪያው ኃላፊ አቶ አለልኝ አለም በመግለጫቸው ተጠርጣሪዎቹ ከቀናት በፊት ምሽት ላይ በከተማዋ አንድ ፖሊስ ጣቢያ በክፍለ ከተማ ጽህፈት ቤት ላይ ፈንጂ በማፈንዳት ተሰውረው የቆዩ ናቸው ማለታቸውን ከከተማዋ ኮሚኒኬሽን ያገኘነው መረጃ ያሳያል። የጸጥታ መዋቅሩ ባደረገው ጥብቅ ክትትልና መሪ ተጠርጣሪዎቹ ሌላ ሽብር ተልዕኮ ለመፈጸም በአንድ የግለሰብ መኖሪያ ቤት ውስጥ በድብቅ ካዘጋጇቸው የፈንጂ መሳሪያዎች ጋር በቁጥጥር ስር ሊውሉ ችለዋል ማለታቸውን መረጃው አካቷል። ከተመረጡበት የሳምንታት ውስጥ ለአሜሪካና አውሮፓውያን ራስ ምታት መሆን የጀመሩት አዲሷ የናሚቢያ ፕሬዝዳንት በናሚቢያ በቅርቡ የተገኘው 10 ቢሊዮን በርሜል የሚገመት አዲስ የነዳጅ ዘይት ሲጨመርበት ናሚቢያ የነዳጅ ሀብት ክምችቷ በቀጣይ ዓመታት በአፍሪካ 3ኛ በነዳጅ ሀብት የበለጸገች ሀገር ያደርጋታል። ግን ይህን የሚሆነው ሀገሪቱ ይህንን ሀብቷን በሚገባ መቆጣጠር ስትችል ነው። ፕሬዝዳንት ናንዲ በናሚቢያ ፖለቲካ ውስጥ የኖሩ የ72 ዓመት በሳል ፖለቲከኛ ሲሆኑ ወደ ስልጣን ከመጡ 2 ወር እንኳን አልሞላቸውም። ሆኖም
በዚህ ጥቂት ሳምንታት ጊዜ ውስጥ ለምዕራባውያን የነዳጅ ዘይት ኩባንያዎች ራስ ምታት እየሆኑ ነው። አዲሷ ፕሬዝዳንት ሰሞኑን ካቢኔያቸውን ሰብስበው ሀገራችን ናሚቢያ ባላት የነዳጅ ዘይት ሀብት የሚጠበቀውን ያህል ተጠቃሚ ያልሆነችው ለምን ይመስላችኋል ብለው ጠየቁ። ምክንያቱም እኛ ልንቆጣጠረው ስላልቻልን ነው። ስለሆነም በናሚቢያ የነዳጅ ሀብት ማዘዝ የሚገባው የሌሎች ሀገራት ኩባንያዎች ሳይሆኑ እኛ ነን። ከዛሬ ጀምሮ በናሚቢያ ውስጥ የሚገኘው የነዳጅ አውጭ ኩባንያ በሙሉም በመንግስት አመራር ሰጭነት ስር ሆነው ስራቸውን ይቀጥላሉ። ይህ ተፈጥሮ እንድንጠቀምበት የሰጠን ሀብት ነው እና በቀን ምን ያህል በርሜል በምን ያህል ዋጋ መሸጥ እንደሚገባን የሚወስነው የናሚቢያ መንግስት ይሆናል። የአዲስ የሚቋቋሙ ተቋም ተጠሪነቱ በቀጣይ ለኔ ይሆናል ሲሉ ኮስተር ያለ ትዕዛዝና ህግ አውጥተዋል። ቻይና ፕሬዝዳንት ዶናልድ ትራምፕ በሁለቱ ሀገራት መካከል ያለውን የንግድ ጦርነት ለማቆም ቁርጠኛ መሆናቸውን ለማሳየት ወደ ሀገራቸው በሚገቡ የቻይና ምርቶች ላይ የጣሉትን ታሪፍ እንዲሰርዙ ጠየቀች። የትራምፕ አስተዳደር የንግድ ውይይት እየተካሄደ መሆኑን ቢገልጹም ይህ ከእውነት የራቀ መሆኑን አንድ የቻይና ባለስልጣን ተናግረዋል። በሁለቱ ባለግዙፍ ኢኮኖሚ ባለቤቶች መካከል ያለውን የንግድ ጦርነት ከጊዜ ወደ ጊዜ እየተባባሰ የመጣ ሲሆን በተጣለበት ታሪፍ ምክንያት ቻይና ከአሜሪካ የያዘችውን ቦይንግ አውሮፕላኖች አልፈልግም በማለት መልሳለች። ትራምፕ በቻይና ላይ ያላቸውን አቋም መለዘብ የታየበት መሆኑ ሲገልጽ እስካሁን በቻይና ምርቶች ላይ የጣለው ቀረጥ በከፍተኛ ደረጃ ይቀንሳል ቢሉም ዜሮ ግን አይሆንም ብለዋል። በቻይናና በአሜሪካ መካከል ያለውን የንግድ ጦርነት እየተፋፋመ ሲሆን ትራምፕ ወደ አሜሪካ በሚገቡ የቻይና ምርቶች ላይ እስከ 145 በመቶ የሚደርስ ቀረጥ ሲጥሉ ቻይና ደግሞ በአሜሪካ ምርቶች ላይ 125 በመቶ ቀረጥ ጥላለች። ቻይና በታሪፍ ጦርነቱ ዙሪያ እስካሁን ከሰጠቻቸው በጣም ጠንካራ ነው በተባለለት መግለጫ የንግድ ሚኒስቴር ቃል አቀባይ የሆኑት ሄያዶንግ ችግሩን ለመፍታት በቻይና ላይ በተጣለው ሁሉንም የአንድ ወገን ታሪፍ አሜሪካ ማስወገድ አለባት ብለዋል። ታሪፉን የጣለው ሰው ይሄንን መቀልበስ አለበት ሲሉም አክለዋል። በሌላ በኩል የውጭ ጉዳይ ሚኒስቴር ቃል አቀባይ ጉዌጃንጉን ደግሞ ቻይናና አሜሪካ ስምምነት ላይ መድረስ ይቅርና በታሪፍ ላይ ምክክር ሆነ ድርድር አላደረጉም ብለዋል። ናይጄሪያው ባለሀብት አሊኮ ዳንጎቴ በአንድ ቀን 397 ሚሊዮን ዶላር ከሰሩ። ናይራሜትሪክስ እንደዘገበው የአፍሪካ ቁጥር 1 ባለሀብት የሆኑት ዳንጎቴ ይህንን ያህል መጠን ያለው ኪሳራ ያጋጠማቸው የዳንጎቴ ሲሚንቶ አክሲዮን ዋጋ በመቀነሱ ነው። ትናንት በነበረው የናይጄሪያ ስቶክ ኤክስቼንጅ የዳንጎቴ ሲሚንቶ አክሲዮን በ480 ናይሮ በመሸጡ ይህንን ኪሳራ እንደደረሰባቸው አስረድቷል። ከዚህ ሲሚንቶ ፋብሪካ በተጨማሪም የነዳጅ ማውጫና ሌሎችም ድርጅቶች ያሏቸው ዳንጎቴ ይህንን ኪሳራ ቢደርስባቸው አሁንም በአፍሪካ ቀዳሚው ባለሀብት መሆናቸውን ዘገባው አስታውቋል። ትናንት በብሉምበርግ በወጣው የሀብታሞች ደረጃ ዳንጎቴ ከዓለም 84ኛ ደረጃ የተቀመጡ ሲሆን የሀብታቸው መጠን 23 ቢሊዮን ዶላር ነው።